ይህ አዋዜ ልዩ ሰበር ነው። አሁን እንደደረሰን እንደምንመለከተው ዜና ፕሬዚደንት ዶናልድ ትራምፕ የራሳቸው ቀይ መስመር የጣለባቸውን ግዴታ ለመወጣት ኢራን ላይ ጦርነት የመውሰድ ውሳኔ ላይ መድረሳቸውን ለጉዳዩ አግባብ ያላቸው ምንጮች ወይም መረዳት ያላቸው ባለሥልጣኖች ነግረውኛል ይላል ሲኤንኤን። ምክንያቱም ፕሬዚደንቱ በተለይ ትናንትና ይህን ውሳኔ ከጸጥታ ኃይሎቻቸው ጋር ስብሰባ ተቀምጠው ነበር። የስብሰባውም ዓላማ ያሉትን የወታደራዊ እርምጃ አማራጮች ላይ መወሰን ነበር። ይህንን በተመለከተ ለፕሬዚደንቱ ከ2 ሰዓት በላይ የፈጀ ስብሰባ ነው ያደረጉት። ከሚችጋን ወደ ዋሽንግተን መጥተው ነው ያለምንም ፋታ ቀጥታ የገቡበት አንገብጋቢ ጉዳይ እንደነበር ነው የሚገልጸው። በወቅቱም ለመጀመሪያ ጊዜ በዚህ የተቃውሞ ሰልፍ ላይ ከተሳተፉት ውስጥ ምን ያህሎቹ እንደተገደሉ አሃዞች ተነግሯቸዋል። እንደገና ደግሞ ኢራን በቁጥጥር ስር የዋለቻቸውንም ውስጥ በጣም የሰብአዊ መብት ድርጅቶች ሆኖ የማያውቅ በታሪክ ባሉት በ48 ሰዓት ጊዜ ውስጥ የፍርድ ሂደት ጨርሳ ለስቅላት እርምጃዎችን ለመውሰድ መዘጋጀቷን በተለይም አንድ የ26 ዓመት ወጣት እንደ ትናንት እንደተገለጸው ከሆነ ዛሬ ጠዋት እርምጃ ተወስዶበት ወይም ደግሞ እንደሚወሰድበት ነበር የተጠበቀው። አሁን የታወቀ ነገር የለም። ምናልባት እርምጃውን ተወስዶበት ሊሆን ይችላል። ከእርምጃው በፊት ግን ከቤተሰቦቹ ጋር እንዲገናኝ 10 ደቂቃ ጊዜ ይሰጧል የሚል ዘገባ ነበረ። ይህንንም ሰምተው ወዲያውኑ ፕሬዚደንቱም አንድ ሰው በዚህ መንገድ ቢገደል አሜሪካ የምትወስደው እርምጃ በጣም ጠንካራ እርምጃ እንደሚሆን ማስጠንቀቃቸው አይዘነጋም። ሌሎች የተሰበሰቡ ቪዲዮዎችን ፕሬዚደንቱ እንዲመለከቱ ተደርጓል ነው የሚሉት። በዚህ በቁልፍ በሆኑ ሰዎቻቸው ስብሰባ መሃል በሁለት ተከፍለዋል ነው የሚሉት እነዚህ ጉዳዩን መረዳት ያላቸው ወይም የሚያውቁ ሰዎች። አንዳንዶቹ የሚወሰደው እርምጃ ይሄ የምናውቀው ቀጥተኛ ወታደራዊ እርምጃ ለምሳሌ የአየር ኃይል የአየር ድብደባ፣ ከባህር የሚሳኤል ድብደባ የመሳሰሉት አይሁን፣ እንደ ሳይበር አታክ የመሳሰሉ የኢንተርኔት ጥቃት ነው። ይሄም ከፍተኛ ጉዳቶች ማስከተል ይችላል። ነገር ግን ከቀጥተኛ ወታደራዊ እርምጃ ጋር አይነቱ ይለያያል። ኖ በፍጹም እርምጃ መወሰድ ካለበት ወታደራዊ እርምጃ ነው። የአየር ድብደባ፣ የጦር መርከብ ድብደባዎችን የሚያካትት በሚል በሁለት እንደተከፈሉ ነው የገለጹት አማካሪዎቻቸውን። አንዱ ግን ያሉት ምንድነው የተስማሙበት የአሜሪካ ጦር አይገባም ነው ያሉት። በሌላ አነጋገር በእርግጥም ሊገባ የሚችልበት ሁኔታ የለም። የአሜሪካ ጦር ኢራን ምድር ውስጥ ገብቶ ሊዋጋ የሚችልበት ሁኔታ ይሄ እንደ ኦፕሽን ሊሆን እንደማይችል ተሰምሮበታል ነው የሚሉት። ሁለተኛ የዋይት ሃውስ አስተዳደር ደጋግመን እንደምንለው ነው ዳንኤል ዳዝ ኖት ዋንት ፕሮትራክትድ ሚሊተሪ ኢንቮልቭመንት ኢን ኢራን ይላል። ኢራን ውስጥ የተራዘመ ወታደራዊ ተጋፍጦ እንዲኖረው አይፈልግም ይላል። የዶናልድ ትራምፕ ጥቃቶች ፓተርኖችን እስካሁን ስናይ በጣም ደምሳሽ የሆኑ እርምጃዎችን ይወስዳሉ። ልክ የመጀመሪያ ቦክስ ሰደ ብዙ ጊዜ ጠላትን የመዘረር አቅም አለ። ከዛ በኋላ ሁለተኛ አጥፌታ ተኩስ አይሰጡም፣ ወይም በአንድ ጦርነት ውስጥ እንዲያዙ አይፈልጉም ዶናልድ ትራምፕ። ስለዚህ ይህንን በዛ ውይይታቸው አስምረውበታል ይላል እና ይሄም እንግዲህ የአንድ ጊዜ ጥቃት ነው የሚታሰበው። የአንድ ጊዜ ጥቃት ማለት በተመላልሶ ለምሳሌ የጦር ጀቶች ጥቃት ከሆነ የሚሳኤል ጥቃት ከሆነ ለሰዓታት ልደበድብ ትችላለ ማለት ነው። ጀቶች 3 4 ከአካባቢ የጦር ሰፈሮች ከጦር መርከቦች ከመሳሰሉት እየተነሱ ሊደበድቡ ይችላሉ። ዞሮ ዞሮ አጠቃላይ ግን አንዴ የሚደረግ ማለት ነው እንጂ የድብደባ መጠን አንዴ የሆኑ ነገር ቦምብ ጥለው መቆም ብቻ ሳይሆን ምልልስ ድብደባ ሊካሄድ ይችላል። ይህንን ነው የሚያስቀምጡት። ሌላው ፕሬዚደንቱ ጋር የቀረበላቸው አማራጭ የኢራንን የሴኩሪቲ ኃይሎች
የሴኪሪቲ እንግዲህ የሚባሉት የደህንነት ኃይሎች የምንላቸው ናቸው። የሀገር ውስጥ ደህንነት፣ የውጭ ደህንነት የሚባሉትን እነዚህ ናቸው ዋነኛው ተቃዋሚዎችን፣ ሰልፈኞችን በመግደል ሚና ውስጥም ትልቁ ሚና ያላቸው እነሱ ናቸውና እነሱ ላይ የሚነጣጠር ነገር ነው የሚሉት። ዞሮ ዞሮ ይሄ በተዋረድ አዛዦች እንደዚህ እያልክ ትሄዳለም እና ይሄንን እነዚህ ላይ ተመስርተው ፕሬዚደንቱ እርምጃ እንዲወስዱ ግድ የሆነባቸው ሁኔታ ተፈጥሯል የሚል ነው እየሰጡ ያሉት ትንታኔ። ዳንኤል ዓለም የአሜሪካ ጦር ኢራን ውስጥ የማይገባ ከሆነ የዶናልድ ትራምፕ ሐሳብ ወይም ውሳኔ ታዲያ ምንድን ነው? የጦር ጀቶች ድብደባ ነው እንግዲህ። አሜሪካ ያሏትን የጦር ጀት አይነቶች ቦምብ አንጣፊ ብትል፣ በሮኬት ተኳሽ ብትል፣ ራዳር የማያየው የተለያየ ቴክኖሎጂዋ ብዙ ነው እና ሊወርድ የሚችለው ቦምብ፣ ሊመታ የሚችለው ኢላማ፣ ምናልባትም ደግሞ አሁን በግልጽ እንደምናየው የኢራን መሪዎች ሊደርሽፑም ኢላማ ሊሆን ይችላል። ዳንኤል ባለፈው በሰኔው ጦርነት፣ በእስራኤል ጦርነት አያቶላው ጭምር ለብዙ ጊዜ ያልታወቁ ቦታ እየቀያየሩ መደበቅ ነበረባቸው። ፕሬዚደንቱ መቁሰላቸውን መዘንጋት የለብንም፣ የኢራኑ ፕሬዚደንት። ስለዚህ አንዱ አካሄድ የዲካፒቴሽን የሚሉት ነው እና በአጠቃላይ የአገዛዙን ራስ ልብ እንዴ ነው ከአንገት በላይ መቁረጥ፣ አመራር ማሳጣት ማለት ነው። ይሄ ለምሳሌ የአይአርጂ ምንድነው የእስላማዊ አብዮታዊ ዘብ ኮር የሚባለው ዋነኛው ክፍል ነው። ባለፈውም ጦርነት በደንብ አድርገው እንደምታስታውሰው በሰኔ ወር ላይ ዋና አዛዡ እንደተገደሉ ነው የምናውቀው። ስለዚህ አሁን ይህ ጥቃት የሚካሄድ ከሆነ የድብደባውን ዓላማ ሪሊ በትክክል መቀመጥ ያስቸግራል። ነገር ግን በስጋት ደረጃ ካየን ራሳቸው መንፈሳዊ መሪ አያቶላ አሊ ካሚኒን ሊያሰጋ የሚችል ነው እና ሌሎች ግን አሁንም የኒውክሌር ፕሮግራሞቿን ለማንሰራራት የምታደርገው ጥረት አለ። ባለፈው ጊዜ ከድብደባ በኋላም ኢራን ሰፊ ናትና ሁሉም ጠፉ ማለት አይደለም በማለት የገለጸቻቸው አሉ። አንዳንድ ደግሞ በይፋ የሚንቀሳቀሱና በራሽያ ኤክስፐርቶች አሁን ለጊዜው ስሙ አልመጣልኝም የሚንቀሳቀስ የኒውክሌር ማብለያ እንዳላት ይታወቃል እና ሌሎች የመሳሰሉት ላይ የተነጣጠረ ጥቃት ሊደረግ ይችላል። በተለይ ደግሞ የቦሊስቲክ ሚሳይል የኢራን የቦሊስቲክ ሚሳይል አቅም በጣም የሚገርም ነው። በዚህ ደረጃ በሚሳይል ቴክኖሎጂ በኩል ኢራን፣ ራሽያ እና በተለይ ቻይና ያሉበት ደረጃ በጣም የተለየ ነው። አሁን የቻይና ቁጥር ስፍር እንደሌለው ነው የሚነገረው። ሚሳይሎቿ ትልቁ የኒውክሌር ቦምብ ያህል የምትጠቀምበት ነው። ስለዚህ ኢራን ደግሞ መካከለኛው ምስራቅ ውስጥ አጠገቧ የሚደርስ የለም። በዚህ ባላት የቦሊስቲክ ሚሳይል ክምችት፣ ክሩዝ ሚሳይል፣ የሰው አልባ ቴክኖሎጂ እና ባለፈው የተደበደቡ ቢሆንም እንዳንሰራራቸው ነው በሰፊው የሚነገረው። እነዚህም ኢላማ እንደሚሆኑ ይጠበቃል። ዳንኤል ዓለም የአሜሪካ ጦር ኢራን ውስጥ ገብቶ ተኩስ የሚፈጠር ከሆነ ለራሳቸው ኢራናውያን ዜጎች ሕይወታቸው ላይ የሞት አደጋ የሚጋርጥባቸው አይሆንም ወይ? ያው እንግዲህ ብዙ ጊዜ ምዕራባውያን እስራኤልም አሜሪካም ሲጠቀሙ ብዙ ጊዜ ፕሪሲሽን ቦምብ እንደዚህ የሚሉት ነገር አላቸው እና ምንጊዜም አንድ በሚመታ አካባቢ ኢላማ አይስቴ ድብደባ ነው የሚያደርጉት። ፕሪሲሽን አታክ ማለት የሚሉት ይህንን ነው። ይሁንና ምንጊዜም የኮላተራል የምትለው ተደርቦ የሚሞት ሰው ግን ይኖራል። ይሄ መጠኑ ዝቅተኛ ይሆን እንደሆን እንጂ አቮይድ የምታደርገው አይደለም እና ከዚህ አንጻር እንዳልከው ለኢራናውያንም ሰላማዊ ኢራናውያንም እንደሚመታው ኢላማ እና ያ ኢላማ እንዳለበት ቦታና አካባቢ እና እንደ ኢላማው ተፈጥሮ የሚፈነጣጠር እሳት የሚተፋ ብዙ አይነት ነገር አለ። አዎ የተወሰኑ ሰላማዊ ሰዎች ሊጠፉ ይችላሉ። የአሜሪካ የቅርብ ጊዜ የስለላ መረጃዎች እንደሚያመለክቱት ይላል ዳኒ፣ አሁን የምመለከተው ዜና
ኢራን ይልሃል መካከለኛው ምስራቅ ውስጥ የሚገኙ የአሜሪካንን የጦር ሰፈሮች በኢራቅና በሶሪያ ጭምር ያሉት ላይ ቀጥታ እነሱ ላይ ጥቃት የምታደርስበትን አማራጭ ዝግጅቶች እንዳደረገች ነው የሚያውቁት ይላል። የአሜሪካ የስለላ ድርጅቶች ኢራን የሆነ ጥቃት ቢደረግባት በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን ኢራቅና ሶሪያ ያሉትን ጭምር እነሱ ላይ ቀጥተኛ ጥቃት የመውሰድ አማራጮችን እየተዘጋጀችበት መሆኑን ደርሰውበታል ይላል። ትራምፕ ይህን ጥቃት ካደረጉ ይላል። ይሄ እንግዲህ ምንድነው? ኢራቅ ውስጥ የጦር ሰፈሮች አሉ። ከነዚህ የአየር ኃይል ጦር ሰፈሮች ጭምር በአንድ ወቅት የኢራን ዋናው ትልቁ ጄኔራል ቋሲም ሱሌይማን የተገደለው ጊዜ ኢራን በቀል ከወሰደችባቸው አንዱ የዚህ የአየር ኃይል ጦር ሰፈር እንደነበር ይታወሳል። ስለዚህ ኢራቅ ውስጥ የአየር ኃይል ጦር ሰፈር አላት። ሶሪያ ውስጥ ወታደራዊ ጦር ሰፈር አላት። አይሲስን ከመዋጋት አኳያ ማለት ነው። ስለዚህ እነሱንም ኢላማ ታደርጋለች ነው። አንዱና ትልቁ ኢላማ ደግሞ ኳታር ውስጥ የሚገኘው በመካከለኛው ምስራቅ ትልቁ አሉዴድ የሚባለው የአሜሪካ የአየር ኃይል ጦር ሰፈር ነው። ከሱ ላይ አሜሪካም የተወሰኑ ቁልፍ ሰዎቿን በቦታው እንዳይገኙ ማድረጓ ተዘግቧል። ኳታርም በማንኛውም መንገድ ዜጎችን፣ የውጭ ነዋሪዎችን እንደዚሁም ደግሞ ቁልፍ መሰረተ ልማቶችና በአጠቃላይ የሀገሪቱን ደህንነት ለመዘጋጀት የሚያስችለኝ ነገር በሙሉ አድርጌያለሁ ብላለች። ይህ በእንዲህ እንዳለ ግን ዳንኤል መካከለኛው ምስራቅ ውስጥ በተለይ በተባበሩት አረብ ኤሚሬትስ እና በሳውዲ አረቢያ መካከል የነበረው የሱኒ ጥምረት ወደ የመን የዘመተው እዛ አሁን እነዚህ ሀገሮች በጣም እየተለያዩ የሳውዲ አረቢያ ሌላ አቅጣጫ መያዟን የሚያሳዩት ከነዚህ አቅጣጫዎቹ አንዱ ከኢራን ጋር ያላትን ግንኙነት ማሻሻል፣ ከቱርክ ጋር መቀናጀት የሚሉ ናቸው እና እንደውም አንዳንድ ጸሐፊዎች ሲተነትኑ በአብዛኛው እነዚህ ሃይማኖት አጥባቂ ሚሊታንት ኃይሎችን የሚያበረታታ አካሄድ ነው ሳውዲ አረቢያ እየሄደች ያለች ብለው የሚተቿታል። ስለዚህ ሳውዲ አረቢያ ቀጥታ ለኢራን ምን ብላ ነግራለች? ማንኛውም ጥቃት አንቺ ላይ የሚደረግን ጥቃት ሳውዲ አረቢያ መሬቷንም የአየር ክልሏንም ክፍት አታደርግም ብላ ተናግራለች። ሳውዲ አረቢያ ለኢራን በቀጥታ በከፍተኛ ባለሥልጣን ደረጃ በአንቺ ላይ ሊካሄድ ለሚችል ማንኛውም ጥቃት የአየር ክልላችን አንሰጥም ብላለች። ይሄም እንግዲህ አንድ ማመልከቻ ነው። ሳዑዲ አረቢያ ከቅርብ ጊዜ ወዲህ አዲስ አይነት ከቱርክ ጋር ከነ ቱርክና ኢራን እነዚህ የመቀናጀት አቋሞች እያሳየች ነው። እንደውም ታውቃለህ በሳዑዲ አረቢያና በፓኪስታን መካከል ወታደራዊ ፓክት አለ። የዛ ወታደራዊ ስምምነት አንዱ ቢጠቃ ለሌላው ይቆማል የሚለው የኒውክሊየር ነገሮች እየከበዱ ከመጡ ፓኪስታን የኒውክሊየር ቦምቧን የኒውክሊየር አረሮቿን እስከነ መተኮሻ ሚዘሮች ግንኙነት እንዲህ አይነቱን ወታደራዊ ስምምነት ቱርክም ለመቀላቀል እንደምትፈልግ ነው እየሰማን ያለ ነው። ሶስተኛ ሀገር ሆነው ፓኪስታን ልባደርግ ፓኪስታን ኒውክሊየር ፓወር ብቸኛዋ ሙስሊም ኒውክሊየር ፓወር ሀገር ናት። ከሳዑዲ አረቢያ ጋር እንዲህ አይነት ፓክት አላት፣ ስምምነት አላት። በሌላ አነጋገር የኒውክሊየር ተገን ነች ለሳዑዲ አረቢያ። አሁን ይህንን ቡድን ቱርክም ለመቀላቀል እንደምትፈልግ ገልጻለች። ሁላችንም እንደምናስታውሰው ያን ጊዜ የሱኒዎች ቡድን ወደ የመን ሲዘምት ዋነኛ ጠላት የነበረው ሀውቲዎች እንደነበሩ የማንዘነጋው ነው። ሀውቲዎች ሺዓዎች ናቸው። አሁን በዛን ጊዜ ከዛ በፊት ደግሞ ኳታርን ምንም እንኳ አብራ የሱኒ ኃይሎች ብትሆንም ከሙስሊም ብራዘሩድ ጋር ያላትን ግንኙነት የጠበቀ ግንኙነት የተለያዩ አልተውን በማለቷ አግልለዋት
የተባበሩት አረብ ኤሚሬትና ሳዑዲ አረቢያ በተመሳሳይ አቋም በመሪነት አግልለዋት እንደነበር ኳታር እናስታውሳለን። ኳታርን ደግሞ የታደጓት ዋነኞቹ እነ ቱርክና ኢራን እንደነበሩ አንዘነጋም። አሁን ደግሞ የምንመለከተው ሳዑዲ አረቢያ ይሄ አካሄዷ ከነ ኳታር ጋር የበለጠ የሚያስማማት ነው። ከቱርክ ጋር ያለው ግንኙነት መለወጥ ከኳታር ጋር ያለውንም ሁኔታ ይለውጠዋል ማለት ነው። ትናንት ኳታርን ሲጠሉበት የነበረውን ነገር አሁን ሳዑዲ አረቢያዎች ኢምብሬስ እያደረጉ መልሰው እያቀፉ እንደሆነ ነው እያነበብን ያለ ነው። ስለዚህ ሳዑዲ አረቢያ ለኢራን የአንቺ ላይ ለሚደረግ ጥቃት መሬቴንም የአየር ክልልንም እንደማልሰጥ አረጋግጥልሻለሁ ማለቷን ሰምተናል። ዳንኤል ዓለም የኢራን አገዛዝ ከአሜሪካ ሊመጣበት የሚችለውን የጦር አደጋ ለመከላከል ሲል የሚወስደው እርምጃ ምን ያህል አስተማማኝ ነው? እንደገና ደግሞ እንደ መፍትሄ ያሰቡት ሐሳብ የሚያዋጣቸው ነው ወይ? ኤግዛክትሊ ጥያቄ ስጠይቀኝ ይህ ጥያቄ ለራሳቸው ለፕሬዚደንት ዶናልድ ትራምፕ ትናንት ቀርቦላቸው ነበረ እና ጋዜጠኞች የኢራን አጸፌታ እንትን ምን ያህል እንደሚያሳስባቸው ነበር የጠይቋቸው። እሳቸው ምን አሉ? Iran said that the last time I blew them up with nuclear capability, which they don't have any longer, they better behave. ኢራኖች ባለፈውም ብለዋል ይህንን አጸፌታ እንዲናረጋለን የሚለው ማለት ነው። ባለፈውም ብለዋል ያን ጊዜ እኔ የኒውክሌር አቅማቸውን ዶጋመድ ያደረኩ ጊዜ እና አሁን የኒውክሌር አቅም ባዶ ነው። የኒውክሌር ኃይል ማመንጫቸውን ነው። አሁን እሱ ወድሞ ባዶ እጃቸውን ያሉትና አፋቸውን ዘግተው ጸባያቸውን ቢያስተካክሉ አፋቸውን አርፈው ቢቀመጥ ይሻላል የሚል አስተያየት ነው የሰጡትና በዶናልድ ትራምፕ በኩል ከኢራን ይመጣል ብለው ግምት የሚሰጡት የአጸፌታ ተኩስ የለም። ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሆንልህ። እሺ፣ መልካም ምሽት ዳኒ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና